ወገኖቼ እንዴት ናችሁ? እንዲቀረማችሁ ኢትዮጵያውያን ኤርትራውያን ታቹ ወንጌላዊ ጸገነት ነኝ። አገልግሎቱ መልእክቴ ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ። ዛሬም ደግሞ እግዚአብሔር መልእክት ሰጥቶኛል። አብረን ደግሞ መልእክቱን እንከፋፍ። ስለ ወንድማችን ዶክተር ደረጀ ከበደ ምንም አይነት አስተያየት ሰጥቼ አላቅም። ለምን? በጣም ስለሚከብደኝ ማለት ነውና ዛሬ ግን ኃላፊነት ተሰማኝ፣ በጣም ኃላፊነት ተሰማኝና አንድ ነገር ካላልኩ ምናልባት በኋላ እኔ የምጠየቅ ይሆን ብዬ ነገሩም ደግሞ እየባሰ ሲመጣ የወንድማችን ውድቀት የወንድማችን መሳት ከመመለስ ይልቅ እየባሰ ስለመጣ በተለይ በሰሞኑ በዚህ በቴዲ አፍሮ ዘፈን ወንድማችን ዶክተር ደረጀ ከበደ ብቻ ሳይሆን ብዙዎች የወንጌል አማኞች ዘፈኑን ደግፈው የተገለጡና ያስደነገጡን አሉ። ከዛ መሃል ግን ዶክተር ደረጀ ከበደ ወንድማችን በጣም እኔ ልቤ ተሰብሯል። በጣም አዝኛለሁ። ቀድሞውንም አዝኛለሁ። አሁን ደግሞ በዚህ አስተያየት በጣም አዝኛለሁ። ወንድማለም የእግዚአብሔርን ምሕረትና ቸርነት ላንተ ለልጆቹ ያለውን ርህራሄ ባንተ አይተናል። ስለዚህ በመንፈስ ጀምሮ በስጋ መጨረስ ምሳሌ ነህ አንተና እኛ በአሁኑ ጊዜ ላለነው ቅዱሳን አንተ የቀደምክ ነህ። እኛ ከኋላ ለመጣ ነው ምሳሌ መሆን ሲገባህ ጭራሽ እያደር እየተገለጥክበት ያለው ነገር ተሰናክሎ ማሰናከል ነው እየሆነ ያለውና ጠፍቶ ማጥፋት ባልነገራት አቁ እና እንደዛ ነው። በጣም እየከፋን የመጣውና በጣም በሚያሳዝን መልኩ ተገልጧል። የቴዲ አፍሮን ዘፈን ከወንጌል ጋር ማመሳሰል ይሄ ትልቅ ኃጢያት ነው ብዬ ነው ማስበው። በጣም ትልቅ ኃጢያት ነው። የሚገርማችሁ ማጣት የኖርክበትን የክርስቶስ የብርሃን ወንጌል ከዓለም ጨለማ ጋር ማወዳደር ያንተን የስጋ ፍላጎት ልክ እንደሌላው እንዳለመኞቹ መንፈሳቸው ሳይሆን ስጋቸው ነው ሪያክት ያደረገውና ያንን ነው ያረካላቸው። ስሜታቸውን የኮረኮረላቸው መንፈሳቸው ግን ሞቷል። በዘፈን የሚደሰቱ ሰዎች፣ በዘፈን የሚነቃቁ ሰዎች መንፈስ ቅዱስ የሌላቸው መንፈሳቸው የሞተ ነው። የእግዚአብሔር የሆኑ ልጆች ግን የሚነቃቁት በመንፈሳዊ ነገር ነው፣ በእግዚአብሔር ቃል ነው። የሚነቃቃው መንፈሳቸው ነው፣ ስጋቸው አይደለም። ስጋና መንፈስ ይቃወማል ይላል እግዚአብሔር ቃል። ስለዚህ ስጋቸው ያሸነፋቸው ሰዎች ናቸው በዘፈን የሚነቃቁት። አንተም አንዱ ሆነ ተገልጣል። ስለዚህ አመጽ ቀስቃሽ፣ ከፋፋይ፣ የአጋንንት መሳሪያ ከወንጌል ጋር ማወዳደር በጣም እንደ ክርስቲያን አንገታችንን ደፍተናል። ባንተ የወንጌል ቃል ከውስጥ ወጥቶ ሳታቀው ተወስዶብህ የዘፈኑን ግጥም አጥንተ በጣም ያሳፈረው ነገር ወገኖቼ ስሙ። የዘፈኑን ግጥም አጥንቶ እንዲህ አለ እያለ ከወንጌል ቃል ጋር ያወዳድራል። ይህ ነገር ወንጌል ነው እያለ ወንድም አለም ተቀላቅሎብህ የክርስቶስ የብርሃን ወንጌል ጨለማ ወርሶ ነው እንጂ የብርሃን ወንጌል ጠፍቶብህ ነው እንጂ ዘፈን በፍጹም ከወንጌል ጋር ሊመሳሰል አይችልም። ቴዲ አፍሮ ዘፋኝ አይደለም። ዘፋኝ ብሎ መጥራት እሱን ትክክል አይደለም። የዘመኑ መጥምቁ ዮሐንስ ነው ብየዋለሁ አልክ። አር ዩ ኪዲንግ ሚ? ቴዲ አፍሮን ዘፋኝ ነው ብሎ ማለት ጀስትስ አይደለም። ይሄ እንትን ነው። ቴዲ አፍሮ ከዘፋኝ በላይ ነው። ወንጌልን እየሰበከልን ያለ ቴዲ አፍሮ ነው። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ጤነኛ ነህ አንተ ወንድም አለም? ጤነኛ እንዳልሆንክ ስላላወቅ ገና ብዙ ትስታለህ። መጥምቁ ዮሐንስን ከቴዲ አፍሮ ጋር ማወዳደር ኧረ ወንድም አለም፣ መጥምቁ ዮሐንስ እኮ የኢየሱስ ክርስቶስ መንገድ ጠራቂ ነበረ። ይመጣል ብሎ የሚናገርለት ስለ ኢየሱስ ክርስቶስ ነበረ። አንገቱን ተቀልቶ የሞተውም ደግሞ በዘፈን መዘዝ እውነትን ይዞ ስለተናገረ ነው። ዘፈን መዘዝ አለው እኮ። እንዴት ይጠፋ? ወንድማችን ዶክተር ማሙሻ የወንድማችንን ዶክተር ደረጀን መዝሙር ከዘመረው መዝሙር አንዱን ከአሁኑ ጊዜ ጋር በጣም ይህን የመሰለ መዝሙር ዘምረ ዛሬ ያ መዝሙር አንተ ላይ አለመስራቱ በጣም ያሳዝናል። ምን አለ ወንድማችን ደረጀ? ከዘመራቸው መዝሙሮች ዝናም ከበሬታም ይጠፋሉ ፈጥነው፣ አይደለም ነዋሪ ሀብትም እንደ ጢስ ነው፣ ዘላለም ዘላቂው ኢየሱስ ብቻ ነው ብለ ዘምረ ነበረ። ዓለምን እንዳላይ አይኔን ተቆጣጠር፣ ቀስ በቀስ እንዳልሄድ ወደ አታላይ ነገር አልክ። ዶክተር ማሙሻ እንዳለው ወደ አታላይ ነገር፣ ወደ ዓለም ጨለማ ቀስ በቀስ ሄድክ እና ጠፍተሃል። አሁን ውሃ ሲወስድ እያሳሳቀ ነው እንዲሉ ያ ነገር ወሰደህ። አንተ ብቻ እንድትሆን ማርና ወተቴ በእግር ስር እንድሆን ይሄ ነው ጸሎት ያልክ። ከዛ ግን ስለ ራስህ በጣም እውነት የተናገርከው ነገር ምንድነው? ብዙ የዘመርኳቸው መዝሙሮች አሉ አንዱንም አልኖርኩትም አልክ። ለዚህ ደግሞ ማሳያው ያሁን ጥፋት ነው። ብዙ የዘመርኳቸው ነገሮች አሉ አንዱንም ግን ኖሬው አላውቅም። ምንም ደረጀ
ትሁት ነው ራሱን ዝቅ ያደርጋል እንድትሉኝ ነው? አይደለም። I'm telling you the truth። የአሁኑ ጥፋት መዝሙሮችን እንዳልኖርከው የምትናገረውን የምትዘምረውን የገባህን እውነት ወንጌል እንዳልኖርከው በተግባር አየን። አሁን ለኛ በቁም ላለ ነው ክርስቲያኖች ዶክተር ደረጀ ከበደ ማስተማሪያችን ነው፣ መቀጣጫችን ነው። አንተን እያሳየ ነው እግዚአብሔር የሚቀጣን ወደፊት። እናንተ ቅዱሳን ማንም የቆመን እንዳይመስለው ይጠንቀቅ ይላል እግዚአብሔር ቃል። ይሄ ወንድማችን የተገለጠበት መገለጥ ለብዙዎቻችን ትምህርት ነው። ምን ብትሉኝ መሳት እንዳለ፣ መውደቅ እንዳለ፣ ሳናቀው መወሰድ እንዳለ፣ ጥፋት እንዳለ እንደ አማኝ ከብዶናል። የወንድማችን የዶክተር ደረጀ ነገር እንደ አማኝ ከብዶናል። ወደ እግዚአብሔር ከመጮህ ውጪ ሌላ ምርጫ የለንምና ከመጥፋትህ ማጥፋትህ አይገርምህም? ምናልባት ላትረዳው ትችላለህ አሁን፣ ምክንያቱም ጨለማ ቀስ እያለ ስለወረሰ ማለት ነውና ከመሰናከልህ ማሰናከልህ ነው እየበዛ የመጣው። አንድ ሰው እኮ በአንድ ሰው ምክንያት ዓለም ሁሉ ኃጢአት ውስጥ እንደወደቀች በአዳም ምክንያት በአንተ ምክንያት ብዙዎች እየተሰናከሉ ነው። አሁንም ከዚህ ከሰሞኑ የዘፈን ግርግር ጋር የተያዘ ማጠጋጋት እንኳን አይቻልም፣ ማሰብም አይቻልም። የፈለገ የተከሸነ ቃላት ቢኖረው የፈለገ ትውልድን አነቃቃ ወይ አሳዘና አስለቀሰ አመጻ አስነሳ፣ ይሄ ነው የተገለጠው መቼም በቴዲ አፍሮ ዘፈን እንጂ ትውልድ ወደ ሰላም አልመጣም፣ ወደ ረፍት አልመጣም፣ ወደ መፍትሄ አልመጣም፣ ወደ አምላኩ አልመጣም። እና ይህንን የዘፈን ያጋንንት ስራ የጨለማ ስራ እግዚአብሔር ዘፋኞች መንግስተ ሰማያት አይወርሱም ዘፈን ኃጢአት ነው ተብሎ የተጻፈለት ሰው ቃሉን ያነበበ ሰው በዚህ ደረጃ ተገልጦ ይህን አይነት አስተያየት መስጠት በጣም በጣም ከብዶናል። እንዳማኝ ከብዶናል። ሰናከለ ያሰናከልክ ስለሆነ እግዚአብሔር ለንስሐ ጊዜ ሰጥቶ ነው። በጊዜ ተመለስ። እኔ ይህንን እናገራለሁ። ያንተን ስናይ የእግዚአብሔርን የትዕግስት ብዛት፣ የትዕግስቱን ጥግ፣ የፍቅሩን፣ የምህረቱን፣ የቸርነቱን ጥግ እያየን ነው ባንተ። ስለዚህ ያንተ ሳያንስ ትውልድ እያሰናከልክ ነውና እግዚአብሔር ታግሶ ያስቆምሃል። ወንድም አለ ብዙዎች እየጸለዩልህ ነው። ብዙዎች በአንተ መዝሙር ተማርከው ወደ ጌታ መጥተዋል። ዛሬ ግን መሰናከያ እየሆንክ ነው። እኛንም አንገት እያስደፋህ ነውና እግዚአብሔር በቅርቡ ያስቆምሃል። እኔ ኃላፊነቴን እየተወጣው ነው። መቀጣጫ ነው የሚያደርግህ። የኛ ጌታ መቀለጃ አይደለም። ወንድም ዓለም ተጠንቀቅ እላለሁ እኔ። በዚህ አትቀጥልም። እያሳየ አሳይቶ ገረፈ ይባል የለም? አንተን እያሳየ ነው እግዚአብሔር የሚገርፈን ስናጠፋ። እንደሱ እንዳትሆኑ እየተባለ ነው የምንገረፈው። ይሄ ወንድማችን መቀጣጫ ነው የሚሆነው። ተመለስ ወንድሜ፣ ንስሐ ግባላለሁ። እኔ ስለ ደረጀ ከበደ መናገር በጣም የሚከብደኝ ነገር፣ ምፈራለት ምጠነቀቅለት፣ ወይኔ ጉዱ ነው ምለው በጓዳ ወይኔ ጉዱ፣ ጌታ ሆይ መልሰው ማረው እላለሁ። የኛ አባት ግን የፍቅር አምላክ ነው እንጂ ቁጣው የዘገየ ምሕረቱ የበዛ ሆኖ ነው እንጂ ያስቆምሃል። አሁን ጽዋው የሞላ ይመስለኛል። ተመለስ እላለሁ ወንድም አለ።